እናንተ ፍጹም በማጠረጥሩት መልኩ እየተከታተሏችሁ እንደሆነ ታውቃላችሁ። ዛሬ ሁሉንም ነገር የምነግራችሁ ይሆናል። ይህን ቪዲዮ ለብዙዎች እንዲዳረስ ላይክ፣ ሼር ማድረጋችሁን በጭራሽ እንዳትረሱ። ሼር ለማድረግ ግዴታ ዩቱበር መሆን አይጠበቅባችሁም። ባለው ነገር ለጓደኞቻችሁ ሼር እያደረጋችሁ ንገሯቸው ማለት ነው። በጣም ያሳዝናል። ጓደኛ የገጠማትን ነገር ለራሷ ማመን አቅቷት ይህን ነገር ስነግረኝ እኔም ደግሞ ለእናንተ ቶሎ ብዬ መናገር አለብኝ ብዬ ወደ እናንተ መጣው ማለት ነው። ከፍተኛ ጥንቃቄ ስለሚያስፈልግ አንዲት እህታችን ከዚህ በፊት ታስታውስ እንደሆነ አብርሽ የቀረው በዩቲዩብ ላይ ለቋታል። አገር ቤት ከገባች በኋላ ሴትዮዋ የራቆት ቪዲዮ አለቀቀችባት ማለት ነው። ሽንት ቤት ቁጭ አድርጋ ቪዲዮ ቀርጻት እሷ በማታውቅበት መልኩ ቪዲዮውን ሸጠችው ሴትዮዋ እና ያለችበት ሁኔታ በጣም እንደሚያሳዝንና ያለውን ነገር ስለ ካሜራዎች አንድ ባንድ አስተምሮ ነበር በወቅቱ ማለት ነው። እንደዚህ አይነት ካሜራዎች አሉ ተጠንቀቁ ምናምን። ይሄ ግን ከዚያ የሚገርም ነገር ነው። ያችን ልጅ አሰሪዋ ሽንት ቤት ሆና ነበር የቀረጸቻት ማለት ነው። ይህንን ነገር አሁን ስነግራችሁ ግን እንደዚህም አይነት ነገር አለ እንዴት ትላላችሁ? ትገረማላችሁ። ብዙ ነገር ሰምቻለሁ። ይሄ ደግሞ ተአምር የሆነብኝ ምንድን የሆነው ቤት ውስጥ እንግዲህ ካሜራ አለ። ኖርማል ካሜራ ማለት ነው። ያው ማታ ማታም ስተኙም እንደዚህ ቀይ ይሆናላለች። ማታ ማታ ስንተኛ ሁሉም ቦታ አለ። እሷም የሆነ ልብስ የምቀይርበት የሆነ እንደ ስቶር ነገር ነው። የራሷ ክፍል የላትም። የምታድረው ከልጆቹ ጋራ ነው። ሁሉም ያው ካሜራ ኖርማል ካሜራው አላለች። ማድርበትም ክፍል አለ ኖርማሉ ካሜራ። ልብስ የምቀይርበት ክፍል ግን የሆነች ጠበብ ያለች ስቶር ነገር ናት። የሆነች ወንበር ነገር አለ ጋደም ያለች የምንቀመጥበት ምናምን። ከዛ ቦታ ድንገት ስልኳን አስቀምጣ ስልኳ ይጮሃል። ማንም ሰው የለም ቤት ውስጥ። እሷ ብቻዋ ነው ቤት ውስጥ ያለችው። ስልኳ በሚጮህበት ሰዓት መጥታ ቁጭ ብላ ስልኩን ሄሎ ምናምን ስትል ከላይ አምፖል አለ። ልክ እንደ ኢትዮጵያ አይነት አምፖል፣ ይቺ ሀገራችን አሁን እየመጣ ያለው አምፖል ሳይሆን ዶሮ እንደዚህቺ ድቡልቡሏ ማለት ነው የምትንጠለጠለዋ። እዚያ ውስጥ እንግዲህ በካሜራ እየተከታተለች ነው ሴትዮዋ። እቤት የለችም፣ ማንም ሰው የለም። ልጆችም ትምህርት ቤት ሄደዋል። ብቻዋን ያለችው ቁጭ ብላ ስልኳን እዚያ ውስጥ ነበር ያስቀመጠችው። ሄሎ ስል ሄሎ ምናምን ታወራታለች። እሷን በአረብኛ ከኢትዮጵያ ተደውሎባታል። የምታወራው ልቤ ተጦለወለች፣ ልቤ በቃ ዞረብኝ፣ የማረገው ነገር ግራ ገባኛለች። እንደዚያ ሲሆን ማለት ነው አንደኛ ድምፁ አምፖሉ እዚህ አጠገቧ ስለሆነ ድምፁ ያስተጋባል። ቤት ውስጥ ማንም ሰው የለም። ይሄ ነገር ሰይጣን ነው እያወራኛለሁ ወይስ ሰው ነው የምሆነው? ግራ ገባኝ። ከአንድ በፊት ስልክ ጆሮ ላይ ያለ ከኢትዮጵያ እንግዲህ ቀጥታ ሲደወልባችሁ ምን ያህል እንደሚቆጥር ታውቁታላችሁ። ቀጥታ ነው የተደወልባት። ከዚህ እየተጠራች ነው። ቤት ውስጥ ሰው የለም። ተደበላለቀብኝ አለች። ለካ ሴትዮዋ ቁጭ ብላ እየተከታተለቻት ነው። በሌላም ጊዜ ለውሷን ስቀይር ምንም ስትል ሴትዮዋ እያየች ነው ጠቅላላ የሚሆነውን ነገር ማለት ነው። እና ብቻ በጣም ነው የሚገርመው። በዚህ ልክ ሰው እንዴት ክፋት ያስባል? ምን ብታስበው እንደመጣላት አላቅም። ዞሮ ዞሮ ይህ ዋናው ነገር ማስተላለፍ የፈልኩት ሌሎቻችሁን እንድትጠነቀቁ ነው። እሷም በጣም ብዙ ጊዜ ልብሴን የምቀይረው እዚያ ቦታ ነው። ምክንያቱም ምንም አይነት የሚታይ ነገር ስለሌለ ካሜራም እንዳለ አታውቅም። ከዛም በኋላ ሄዱ እያሉ ሁለቱም ሲያጨናንቋት ከእህቷ ጋር እዚያ ቶሎ ቶሎ ማውራት ነበረባት። ሴትዮዋ ከዚህ ከላይ እያወራቻት ነው ያለሁት። ልቤ ተጨነቀች፣ ተጦለወለች። ክፍሉን ለቅቄ ስወጣ ምክንያቱም ቤት ውስጥ ሰው የለም። ሰይጣን ነው እያወራኝ፣ ምንድን ነው የሚያወራኝ የሚለው ነገር አለ። እህቴ ከዚህ በኩል ታወራኛለች። ተጠበብኩኝ፣ ተጨናነቅኩኝ። ክፍሉን ለቅቄ ስወጣ እኔ ተመለሽ አለችኝ። ቀና ብዬ ሳይ በአምፖሉ ላይ ነው ድምጿ የሚወጣው፣ ከአምፖሉ ውስጥ ነው ማለት ነው። እንግዲህ በአይኗ እየይቻት ነው፣ ገባችሁ? በአይኗም ታያታለች። ሁሉንም እንግዲህ በሲም ካርድ ነው የሰራው። በምን አይነት ተአምር እንደሰራ እኔ አላቅም። ምን አይነት ጉድ እዚያ ውስጥ እንዳስቀመጠች ማለት ነው። ለምን እያየቻት ነው። ስትወጣ እኔ ተመለሽ እየረጃት ነው ከክፍሉ። እንደዚሁም ደግሞ አይታታለች። ቁጭ ብላ ገና ሄሎ ስትለው እንደዚህ ማውራት የጀመረችው ማለት ነው። እና ምልላችሁ ነው አንዳንዱ ስልክ አሁን ሪከርድ አድርጎ የሚያስቀምጥም አለ። አንዳንዱ ካሜራ ማለት ነው የሳምንቱን የሁለት ሳምንቱን ሪከርድ አድርጎ ያስቀምጣል። የሆነ ችግር ቢፈጠር ወደኋላ ተሄዱ ይታያል። ለምሳሌ የሆነ ራቁታችሁን ቪዲዮ እየለበሳችሁ ራቁታችሁን ልብስ እየቀየራችሁ ወደ ውጭ ወጡ በብዙ ምክንያት ልብስ ስትቀይሩ ባትከታተላችሁ የስልኳን ላትይዝ ትችላለች። ነገር ግን ያ ነገር ሪከርድ እየተደረገ እየተቀመጠ መሆኑን እንዳትረሱ ማለት ነው። እና ምልላችሁ ነው ከዚህ በኋላ ከፍተኛ ጥንቃቄ አድርጉ፣ ከፍተኛ ጥንቃቄ አድርጉ ማለት ነው። ለምን ህይወታችሁን እስከ መጨረሻው እንዳታበላሹት። ልብስም ስትቀይሩ እንደው በቃ ጥንቃቄ አድርጉ። በጨለማ ማታ ማታ ምንም መብራት ሳይኖር እንደዚሁም ደግሞ በጣም ከባድ ነው በእውነት። እኔ እንጃ ምን እንደምል አላቅም። ዞሮ ለሁላችሁም ከፍተኛ ጥንቃቄ እንድታደርጉ ነው ማለት ነው። በአሁን ሰዓት ቴክኖሎጂው በጣም ረቋል። እኛ በማናስብበት በማንገምትበት መንገድ ነው እየመጡ ያሉት እና ልጅቷ ድንጋጤው እስካሁን ድረስ አለቀቃትም። በቃ የሆነው ነገር ስትነግረኝ እኔ ራሱ በጣም ነው የተገረምኩት። ማለት እንደዚህም አይነት ተአምር እኮ ነው የሚሆንባችሁ። አምፖል ነው የምታዩት
ነገር ግን ሌላ ሰው እያያችሁ ነው። ስትንቀሳቀሱ ያውቃል። ሁሉን ነገር በአይናችሁ ያያችኋል። እንደ ስልክ ያወራችኋል። እኔ አላውቅም እና ይህንን ነገር ደግሞ ለእናንተ መናገር አለብኝ። አንድ ሰውም ሁለት ሰውም ይህንን ነገር ሰምቶ ከእንደዚህ አይነት ክፋት እንዲጠነቀቅ አሰሪዎቻችሁ እንደ ቀላል ነገር እንዳያታዩዋችሁ ማለት ነው እና ተጠንቀቁ። እና ሌላው ነገር በጣም ብዙ አይነት ካሜራዎች እንዳሉ አብርሽም ከዚህ በፊት ተናግረዋል። ሌሎች ምነሳሂድም በጣም ብዙ ልጆች ተናግረዋል። ቤት ውስጥ ካሜራ መኖር አለመኖሩን በምንድን ነው የምናረጋግጠው? እየተከታተሉንስ ቢሆን ምናምን ለምትሉ ሰዎች ማለት ነው ጉግል ላይ ሰርች ታደርጋላችሁ። ሰርች ስታደርጉ የሚያሳዩ ልጆች አሉ ማለት ነው። እዚህ ዩቲዩብ ላይ በእንግሊዘኛ የሚሆን በአማርኛ ሰርች አድርጉ። ከዛም በኋላ ያሳያችኋል ማለት ነው። ወይንም አንድ ቀን አሳያችኋለሁ። ከዚያም ከፈልጋችሁ እዩት። ከዛም በኋላ ስልካችሁን በዚያ መልኩ በመመርመር ልክ ካሜራ ያለበት ቦታ ራሱ ይጮሃል ማለት ነው። ይጮሃል። ለምን ሌላ ቦታ እንደፈለጉ፣ ነገር ግን ክፍላችሁ ራቁታችሁን ሆናችሁ ሽንት ቤታችሁ ምናምን የማስቀመጥ መብት የላቸውም። ኮንትራት እንኳን ብትሆኑ መብት የላቸውም ይሄን ነገር የማድረግ ማለት ነው። ስለዚህ እንደዚህ አድርጋችሁ ራሳችሁን ጠብቁ እባካችሁ፣ ፕሊስ ራሳችሁን ጠብቁ። እንደ ቀላል ነገር አትዩት። በጣም ብዙ እህቶቻችን በራቁት ቪዲዮ ምክንያት ህይወታቸው እስከ መጨረሻው ድረስ ተበላሽቷል። እስከ መጨረሻው ማለት ነው። የሴት ልጅ ህይወት አንድ ጊዜ ከተበላሸ ምንም ማይያዝም። በቃ ተበላሸ ነው። በተለይ የሴት ልጅ ህይወት አንድ ነው። ከስሩ ከተበላሸ በቃ ምንም ነው የማይስተካከለው። እና ፈጣሪ ከእንደዚህ አይነት ተንኮለኞች እና ሸረኞች ሰዎች ይጠብቀን። በትክክል የሚታየው ነገር እያለ የማይታይ ነገር ማድረጋቸው እኔ ለምን እንደሆነ አላውቅም። እና ስቲል ነው እኔ ራሱ በጣም ነው የተገረምኩት በዚህ ጉዳይ ማለት ነው። በጣም ነው የተገረምኩት። በጣም ነው ማለት ሰው የሚሄድበት ርቀቱ በጣም ብዙ ነው። እኛ የሆነ ክፉ ነገር ብናረግ እሺ አድርጉ፣ እንደዚህ ቤታቸውን የሚጠብቅ መብት አላቸው። ነገር ግን ክፍላችን ሽንት ቤታችን የማድረግ መብት የላቸውም። እኔ ሴትዮ ዘመድ ጋር ምሰራ ልጅ አለች። ቀን ከሌሊት እንደዚህ ነው። ማታ ማታ ግን ሁል ጊዜ ታስጠፋቸዋለች። ግዴታ ነው። ልተኛ ስል አጥፉ እላቸዋለሁኝ፣ ያጠፋሉ። ልክ ስነሳ ነው እንደገና መስራት የሚጀምረው ነው ያለችው። ለምን ይህን ሁሉ ያደረገችው ግን ራሷ ናት፣ ራሷ ማለት ነው። ምክንያቱም ሁሉም ነገር እንደናንተ ብርታት እንደናንተ ጥንካሬ ነው። እናንተ ኮስተር ካላችሁባቸው መብታቸውንና ግዴታቸውን ያውቃሉ። እናንተ ክፍልና እናንተ ሽንት ቤት የመቅጠም መብት የላቸውም። ምክንያቱም እንደ ልባቸው አትሆኑም። በህጉ ራሱ ብትሄዱ ማንም እነሱን የሚደግፋቸው የለም ማለት ነው። እና ጥንቃቄ አድርጉ። ሌላው ነገር ስለ ደሞዝ አንዳንድ ነገር ልበላችሁ በዚሁ አጋጣሚ። ደሞዝ ሳትቀበሉ 3 ወር 4 ወር የምትቆዩ ልጆች የምሬ ነው የምላችሁ፣ እናንተ ናችሁ የምትጎዱት። ደሞዝ ተጠራቀመ ማንም ሰው አይከፍላችሁም። በጣም ብዙ ልጆች በዚህ ጉዳይ እያለቀሱ ነው። አንዲት ልጅም ቲክቶክ ላይ ጠይቃኝ ነበረ። ደሞዛችሁን በየወሩ ከ15 ቀን ካለፈ በኋላ የሆነ መላ ፈጥራችሁ ተቀበሉ። ከ15 ቀን ካለፈ በኋላ እስከዚያ ድረስ ታገሷቸው። ደሞዝ ላይ ወርድ ይችላል ምናምን ብዙ ነገር። ከዛ በኋላ ግን ደሞዛችሁን 2 ወር 3 ወር የምታስቀምጡ እናንተ ናችሁ ሞኝ። ማንም ሰው እንደማይጎዳ ማወቅ አለባችሁ። በዚሁ አጋጣሚ ልንገራችሁ ብዬ ነው ልንገራችሁ። እና በድጋሚ እስከ መልከነ በያላችሁ በሰላማችሁ አምላክ ሀገራችን ሰላም ያደርግልን። ቻው።